የሲዳማ ክልል ምክር ቤት ስድስተኛ ዙር ምርጫ አምስተኛ የሥራ ዘመን 10ኛ መደበኛ ጉባኤውን እያካሄደ ይገኛል። በጉባኤው የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደን ጨምሮ የክልሉ መንግስት ርዕሰ መስተዳድር ደስታ ሌዳሞ፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት እንዲሁም ሌሎች የምክር ቤቱ አባላት ተገኝተዋል። ጉባኤውን በንግግር ያስጀመሩት የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ የምክር ቤቱ አባላት በክልሉ በተለያዩ አካባቢዎች የተከናወኑ የልማት ስራዎችን አስቀድመው እንዲጎበኙ ስለመደረጉ አመላክተዋል። መደበኛ ጉባኤ የ2018 ዓመተ ምህረት የስድስት ወር አፈጻጸም ግምገማ ላይ ነው የምንገኘው። ይህ የስራ አፈጻጸም ግምገማን ምክር ቤቱ በባለቤትነት ሲከታተል የቆየው የቋሚ ኮሚቴዎች ገምግመው ውጤቱን ያዩበትና አጠቃላይ በ3 ቀን ውስጥ የምክር ቤት አባላቶች ሁሉም ቦታ ላይ ደርሰው ስራዎችን የጎበኙበት እውነታው ምን እንደሆነ ያዩበት በተለይ የህዝብ ጥያቄዎች የመልካም አስተዳደር ጥያቄና የመሰረተ ልማት ጥያቄዎች በከፍተኛው ሲነሳ ነበርና በዚህ በ5 ዓመት ጉዟችን በርካታ የልማት አውታሮች የተከናወኑበት አሁን ደግሞ በ6 ወር ውስጥ የታቀዱ እቅዶች አብዛኛው ከ100% በላይ የተፈጸመበትና የህብረተሰቡ ተሳትፎ አንድ ላይ በመቀናኘት ህዝቡ መንግስትን በማመን ከመንግስት ጋር ጎን ለጎን በመስራታቸው ትልቅ ስራዎች እየተሰሩ መሆናቸውን አይተናል። የክልሉን የንጹህ መጠጥ ውሃ ሽፋን ከነበረበት 38 በመቶ ወደ 70 በመቶ ለማሳደግ በበጀት ዓመቱ እቅድ ተነድፎ ወደ ስራ መገባቱን ያስታወሱት ዋና አፈ ጉባኤዋ በግማሽ ዓመት አፈጻጸም የክልሉን የንጹህ መጠጥ ውሃ ሽፋን 66 በመቶ ማድረስ ስለመቻሉ በሪፖርት መመላከቱን ገልጸዋል። የውሃ ችግሮች አሉን ብለው ሲያወሩ ነበር። ከ38 ወደ 70 ለመድረስ እየተጋ ያለበት አሁን ደረጃ ላይ 66% ላይ ሆነው እየሰሩ ያሉበትና በመስኖ ከዚህ ቀደም በአመት አንድ ጊዜ ብቻ ሲዘራ ሲመረት የነበረው ሂደት ተቀይሮ የአስተሳሰብ ለውጥ መጥቶ በሶላር ውሃ የሚወጣበትና በማብራት ኃይል የሚወጣበትን ወደ 5 የሚሆኑ የመስኖ ካናሎች ተሰርተው ከዚህ በፊት ቁጭ ብለው ወይም በጋውን ሳይሰራ የሚያልፍ መሬት በአመት 4 ጊዜ ለመስራት ወደ ስራ መግባታቸው ህብረተሰቡ ሲያመሰግኑና ምርቶቻቸውን ሲሰበስቡ ደርሰን ያየንበት ሂደት አለና ይህ በጣም ትልቅ ለውጥ የመጣበት የአስተሳሰብ ለውጥ ድህነትም ያስተሳሰብ ነው። ከዚህ በፊት እርዳታ የሚሰጥበት አካባቢ በአመት 4 ጊዜ በማምረት የተለያዩ ምርቶችን ጥቅል ጎመን፣ ቃሪያ፣ ሽንኩርት በፊት አልተለመደም ነበር። ቀይ ሽንኩርት አሁን ገበያን ከማረጋጋት አኳያ ሰፊ ስራዎችን እየተሰራ በማየታችን እጅግ በጣም ደስ ብሎናል። በበጀት ዓመቱ አጋማሽ በሌማት ትሩፋት መርሃ ግብር አስደሳች ውጤቶች እየተመዘገቡ ስለመምጣታቸውም የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ አስረድተዋል። በተለይ በልማት ትሩፋት ላይ የተሻሻለ ዝርያ ከማምጣት አኳያ በከብቶች፣ በበጎች፣ በእንቁላል ጣይ ዶሮዎች ቤተሰብን ሳይለይ ሁሉም ቦታ ላይ ኩታ ገጠም ላይ ሲሰራ ስናይ በጣም አስተሳች የሆነ ስራ የተሰራበትን አይተናል። ከዚህ በፊት አዋሳ ነበር አሳ የሚገኘው። አሁን ግን በየቤቱ የአሳ ፖንድ በማዘጋጀት በየገጠሩ አሳ የሚበላበትና ለገበያ የሚያቀርቡበት ሂደቶችን አይተናል። ማር ብዙ ጉልበት ሳይወጣ ማዳበሪያ ሳይጨመር መኮትኮት ሳያስፈልገው በነጻ ማርን ብቻ ቀፎ በመስቀል ብዙ ማሮችን ሲሰበስቡ አርሶ አደሩ ደስተኛ ሆኖ ያየንበት ሂደት አለን። በክልሉ ባለፉት ጊዜያት በመንገድ ዝርጋታ የመብራት ተደራሽነትን በማሳደግ በመሰረተ ልማት ማስፋፊያ ላይ የክልሉ መንግስት በከፍተኛ ትጋትና ቁርጠኝነት ሲሰራ መቆየቱን አብራርተዋል። በመሰረተ ልማት በመንገድ ስራ የተሰሩበት ማብራት ያጡ ህብረተሰቦቻችን ማብራት ያገኙበትና አጠቃላይ ውሃ ሲሞላ የሚጨነቁበት ድልድዮች ነበሩ። እነዚህም ድልድዮች ተሰርቶላቸው ለምክር ቤቱ ምስጋና ሲያቀርቡ የነበሩበትን ሂደት አይተን ነው የቀረብነውና እንግዲህ አፈጻጸምም ከ100% እና ከ80% በላይ ከ100ም በላይ አጽድቀናል ብለው ያሉትን መሬት ላይ በማየታችን ምክር ቤቱ አጽንኦት ሰጥተው እውቅና ሰጥተው የመጡበት ሂደት አለ። እንግዲህ ትኩረትም የተሰጠው በ6 ወር አፈጻጸማችን ያሉን ጉድለቶችን ይዘን ቀጣይ ደግሞ በዚህ አመቱ ማጠቃላይ 100% ለማሳካት ትግል እየተደረገ ነው። የክልሉ መንግስት ያለፉ 6 ወራት የእቅድ አፈጻጸሙ አስደሳች መሆኑን የጠቆሙት ዋና አፈ ጉባኤዋ በ10ኛው መደበኛ ጉባኤ የክልሉ መንግስት ባቀረበው ሪፖርት ላይ ሰፊ ውይይት ማድረግ የተለያዩ ሹመቶችን ማጽደቅን ጨምሮ ተጨማሪ በጀትም በምክር ቤቱ አባላት የሚጸድቅ ስለመሆኑም አመላክተዋል። ሹመቶች አሉ። እንግዲህ የቀጣይ ደግሞ በጀት የምናጸድቅበት የተጨማሪ በጀት የምናጸድቅበት ሂደቶች አሉና ምክር ቤቱ እነዚህን ካጠናቀቀ በኋላ ነገ ከምሳ ሰዓት በፊት ይጠናቀቃል ብዬ ብለን የምናስበው